እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን የተባረከ ይሁን። እንግዲህ በዚህ ጠዋት ደግሞ ጌታን አምልከናል። አሁን ደግሞ እንደምታውቁት አምልኮ የዕድሜ ልክ ስራችን ነው። አምልኮ በሰማይ ይቀጥላል። አምልኮ በሰማይ እንደውም ሌላ ምንም ስራ የለንም ጌታን ከማምለክ ውጭ። አሁንም ጌታን ለማምለክ በሰማይ ደግሞ እንዲህ ተሰብስበን እግዚአብሔርን ለማምለክ የሚረዳንን ደግሞ ቅዱስ ቃሉን የምንሰማበት ጊዜ ነው የሚሆነው። መጽሐፍ ቅዱስ የያዝን ሰዎች ሁለት የመጽሐፍ ቅዱስ ክፍሎችን እናወጣና አብረን እናነባለን። የመጀመሪያው ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ያሉትን ሁለት ቁጥሮች አነባለሁኝ። ከዛ በኋላ የሐዋርያት ሥራ ምዕራፍ 1 ከቁጥር 3 እስከ 8 ያለውን ክፍል አነባለሁ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 አነባለሁ። ይህ ክፍል ሁላችንም እንደምናውቀው ተስፋ አደርጋለሁ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቋቸው ያዘዝኋቸውን ሁሉ እንዲጠብቁ እያስተማሯቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከማን ጋር ነኝ? እስቲ የመጨረሻውን ወርድ አብረን እንለዋለን። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። እሺ፣ ሁለተኛውን ክፍል ቆመን እናነበዋለን። ሐዋርያት ሥራ ምዕራፍ 1 ከቁጥር 3 እስከ 8 ያለውን ቁጥር አነባለሁ። ደግሞም ቀረበና ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምን ትሆናላችኋል? ምስክሮቼ ትሆናላችሁ ይላል። ክብር ለእግዚአብሔር ይሁን። በዚህ ጠዋት አብረን እግዚአብሔርን ቃል እንድንካፈል እግዚአብሔር በልቤ ውስጥ ያስቀመጠው ሐሳብ ይሄ ነው። ምስክሮቼ ትሆናላችሁ። እንጸልያለን። ሃሌሉያ። ይሄ ቃል ለደቀ መዛሙርት ከተነገረ በጣም ብዙ ዓመታቶች አልፈውታል። ዛሬም ግን ይሄ ቃል ሕያው ነው። ዛሬም ይሄ ቃል የሚሰራ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እንቆማለን፣ በመስቀሉ የሚለውን መዝሙር እንዘምራለን። እናምናለን በመስቀሉ፣ እንቆማለን በወንጌሉ፣ ሕያው ሆኖ ይሠራል፣ አልተለወጠም ቃሉ። እናምናለን በመስቀሉ፣ እንቆማለን በወንጌሉ፣ ሕያው ሆኖ ይሠራል፣ አልተለወጠም ቃሉ። እናምናለን በመስቀሉ፣ እንቆማለን በወንጌሉ
ከፍ ባለው ዙፋን ላይ የተቀመጥክ ቅዱሳን መላእክት ሌሊትና ቀን ቅድስናህን ሊያመልኩ የሚያውጁልን ቅዱስ እግዚአብሔር በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ እንደገና ይህንን አዲስ የትንሣኤ ማለዳ ይህንን አዲስ ጠዋት እግዚአብሔር በእድሜያችን ላይ ጨምረህ አንተን እንድናመልክህ አንተን እንድናከብርህ እግዚአብሔር ቅዱስ ቃልህን እንድንሰማ ዛሬም ለእኔና ለባሪያዎች ስለሰጠን ስለዚህ መልካም ዕድል ክብር ላንተ ይሁን። ጌታ ሆይ በዚህ ጠዋት በፊትህ ሆነን ያለፉትን ቀናቶች እናስባለን። በምህረት የተሻገርናቸውን በቸርነት የተጠበቅንባቸውን መውጣትና መግባታችን በአንተ የተከለልንባቸውን እነዛን ቀናቶች ጌታ ሆይ እናስባለን። አንተ ከፊታችን ባትወጣ አንተ አጥር ባትሆነን እግዚአብሔር አንተ ከፊታችን ባትቀድም ዛሬ በዚህ ጠዋት በፊትህ መሆን ባልቻልን ነበር። ጌታ ሆይ በዚህ ጠዋት ምሕረትህን እያሰብን በጎነትህን እያሰብን ቸርነትህን እያሰብን ጥበቃህን እያሰብን ለአንተ የሚገባውን አምልኮ ለአንተ የሚገባውን ስግደት ለአንተ የሚገባውን ጭብጨባ ለአንተ የሚገባውን እልልታ ሃሌሉያ እናቀርባለን። ክብር ላንተ ይሁን። ሃሌሉያ ክብር ላንተ ይሁን። የኔ ጌታ በዚህ በክፉ በተከበበ ከተማ የምናየውና የምንሰማው ነገር ሁሉ የማያንጽ በሆነበት ሁኔታ እግዚአብሔር ያንተ ምሕረት ገነነልን፣ ያንተ ጥበቃ ገነነልን። እግዚአብሔር ከምሕረትህና ከቸርነትህ የተነሳ መውጣትና መግባት ቻልን። እግዚአብሔር የዚህ ጠዋት የዚህ ቀን ሰው ሆንን። ክብር ላንተ ይሁን። አሁን በዚህ ሰዓት ጌታ ሆይ ለስምህ የሚገባውን አምልኮ እናቀርባለን። ለስምህ የሚገባውን ስግደት እናቀርባለን። ለስምህ የሚገባውን እልልታ እናቀርባለን። ሃሌሉያ ሃሌሉያ ክብር ላንተ ይሁን የኔ ጌታ። ተመስገን ተመስገን የኔ ጌታ እናመሰግናሃለን። አሁን ደግሞ እንጸልያለን። ጌታ ሆይ ቅዱስ ቃልህን ከፍተናል። ሕያው የሆነውን ቃልህን ከፍተናል። ዛሬም ሁለት አፍ ካለው ሰይፍ ይልቅ የተሳለውን ቃልህን ከፍተናል። እግዚአብሔር በዚህ ሰዓት በድምፅህ ወደ እኛ እንድትመጣ ወደ እውነተኛው ማንነታችን እንድትመጣ ወደ ጣልነው ወደ ረሳነው ወደ ዘነጋነው ነገር እንድትመጣ በኢየሱስ ስም ጸለይኩኝ። ክብር ላንተ ይሁን። ከሚመጣው መለኮታዊ ድምፅ የተነሳ የሕዝብ ቀንበር ይሰበር። እግዚአብሔር በሕዝብ ላይ የተጫነ ጠላት የጫነው የትኛውን ቀንበር በኢየሱስ ይሰበር። ጸልያለሁ ጌታ ሆይ ቃልህ ከሰማይ ወደ ምድር መጥቶ በከንቱ ወደ አንተ እንደማይመለስ ሕያው ቃልህ ሕያው ድምፅህ አረጋግጦልናል። በዚህ ጠዋት የሚመጣው መለኮታዊ ድምፅህ እግዚአብሔር ጠላት በጫንቃችን ላይ የጫነውን ካንተ ያልሆነ የትኛው ቀንበር በኢየሱስ ስም የተሰበረ ይሁን። ሰበርኩት፣ የተሰበረ ይሁን። የሕመም ቀንበር ይሰበር። የድህነት ቀንበር ይሰበር። እግዚአብሔር የእጦት ቀንበር ይሰበር። በኢየሱስ ስም የተሰበረ ይሁን። ለዚህ ጉባኤ መፈታት ይሁን። በትይዩአችን ሰማያት ይከፈቱ። እግዚአብሔር ጸልያለሁ የኔ ጌታ በእውነት ሰማያትን እንድትከፍት በኢየሱስ ስም ጸለይኩኝ። ይህን ስፍራ ይህንን አካባቢ ሁሉ ለአንተ ቀደስን። እግዚአብሔር በዚህ ጠዋት ስምህ በቅንነት በሚጠራበት በየትኛውም ስፍራ እግዚአብሔር ሊዋጋ የሚወጣ የክፉ መናፍስት ኃይላት ሁሉ የመንፈስ እሳት ይብላቸው። በዚህ ቀን በከተማችን ላይ እግዚአብሔር ሊመለክ ይወጣ በሚገባንና በማይገባን መንገድ በአራቱም አቅጣጫ ሊመለኩ የሚወጡ የክፉ መናፍስት ኃይላት ሁሉ የመንፈስ እሳት ይብላቸው። እግዚአብሔር የከተማችንን የመዲናችንን አየር ለአንተ እንቀድሳለን። እግዚአብሔር በዙሪያዋ ያለውን አየር
ላንተ እንቀድሳለን። የዲያብሎስ ሥራ ይፍረስ። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ እንደሚል ቅዱስ ቃል እግዚአብሔር በዚህ ቀን በከተማችን ዙሪያ የሚደረግ የትኛው አጋንንታዊ ተጽዕኖ፣ አጋንንታዊ መንፈስ በኢየሱስ ስም የወደቀ ይሁን። ከዛፍ ላይ ቅጠል እንደሚረግፍ በኢየሱስ ስም የረገፈ ይሁን። ክብር ላንተ ይሁን። ይህንን ጊዜ በስም ባርክልን። ህልውና ይሰማን፣ አልዎት ይሰማን። ያ የሰሎሞንን ቤተ መቅደስ የሞላው ክብር እግዚአብሔር ሆይ ዛሬ በአብ ቀኝ የተቀመጥከው የእግዚአብሔር ክብር የሆንከው ኢየሱስ በመካከላችን እንድትመላለስ ጸልያለሁ። ኦ ሃሌሉያ! እናመሰግናለን። እኔንም ባሪያን እርዳኝ፣ ይህንን ጉባኤ እርዳ። እግዚአብሔር ቃል ያለ መከልከል በመካከላችን ይመላለስ፣ ድምፅህ ይመላለስ። የሚፈውሰን ድምፅህ ነው ጌታ ሆይ። ባሪያዎች እንደጸለዩ ጌታ ሆይ ካንተ ወደ ማን ይኬዳል? አንተ እኮ የዘላለም የሕይወት ቃል አለህ አሉ። እግዚአብሔር ዛሬ ይሄ የሕይወት ቃል በመካከላችን ይሰልጥን። ዛሬ ይሄ የሕይወት ቃል ሕይወት ባጣንበት ነገር እግዚአብሔር ውሃ በሆነብን ነገር በኢየሱስ ስም እንዲሰለጥን እጸልያለሁ። ተመስገን። ሁሉ ለአንተ ክብር ይሁን። እስቲ ለእግዚአብሔር ክብር ሰጥተን እንቀመጣለን። ሃሌሉያ! አሜን። ተባረኩ። ከጸሎት በፊት ያነበብኩት ይሄ ክፍል ጌታችን ኢየሱስ ክርስቶስ የምድር አገልግሎቱን ካጠናቀቀ በኋላና ከትንሣኤ በኋላ ኢየሱስ በምድር ላይ በጣም ጥቂት ቀናቶች ናቸው የተመላለሰው እና በመጨረሻው ቀን ለደቀ መዛሙርት የተናገራቸው መልእክት ነው። ክርስቶስ ከትንሣኤ በኋላ ለደቀ መዛሙርት ካስተላለፈው የመጨረሻ መልእክት ወይም የመጨረሻ ትእዛዛዊ ቃል ምንድን ነው ብትሉ ምስክሮቼ ትሆናላችሁ የሚል ቃል ነው። ደቀ መዛሙርት እያዩት ክርስቶስ ከማድረጉ በፊት ለጌታ ያቀረቡት የመጨረሻ ጥያቄ ነበር። መቼም የመጨረሻ ነገር፣ የመጨረሻ ንግግር፣ የመጨረሻ ኑዛዜ ማናችንም ብንሆን መስማት እንፈልጋለን፣ ያጓጓናል። በተለይ ደግሞ ኑዛዜውን የሚሰጠው ሰው ብዙ ሀብት ካለው ቤተሰብ ያንን ድምፅ ለመስማት ያንን የኑዛዜ ቃል ለመስማት በጣም ነው ሰፍ የሚለው። የመጨረሻ ቃል ለመስማት ብዙ ጊዜ ይወደዳል። ጌታችን ኢየሱስ ክርስቶስ የምድር አገልግሎቱን አጠናቆ ከትንሣኤ በኋላ በእነዚህ ባነበብኩት ሁለት ክፍሎች የመጨረሻውን ቃል ለደቀ መዛሙርት ተናገረ። ምንድን ነው ያላቸው? ምስክሮቼ ትሆናላችሁ። ሐዋርያት ሥራ ምዕራፍ 1 ላይ እንደዚህ ነው የሚለው። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። እነርሱም በተሰበሰቡ ጊዜ እንደዚህ አላቸው። እነርሱ በገዛ ስልጣኑ ያላደረገውን እነሱ አንድ ጥያቄ ጠየቁት። ምንድን ነው የጠየቁት? ምስክሮቼ ትሆናላችሁ ባላቸው ጊዜ ደቀ መዛሙርት በውስጣቸው የሞላው አንድ ጥያቄ ነበር። ያ ጥያቄ ምንድን ነው? እስከ መቼ ነው ለእስራኤል መንግስትን ምን የምታደርገው የምትመልሰው? እኔ ይህንን ክፍል ሳጠና ይሄ የእነሱ ሀሳብ በጣም የገረመኝ። በመጨረሻ እያዩት ለማድረግ በተዘጋጀበት ወቅት የተናገረው የመጨረሻ ንግግር ነው። ምንድን ያላቸው? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዛስ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምን ትሆናላችሁ? አይሰማኝም። ምስክሮቼ ትሆናላችሁ የሚል የመጨረሻ ትእዛዛዊ ቃል ተናገራቸው። በዚህ ጊዜ እነሱ በጣም ውስጣቸው የሞላው አንድ ጥያቄ ነበር።
ምንድነው ያሉት? በዚህ ወራት ለእስራኤል መንግስትን የምትመልሰው መቼ ነው? በዚህ ወራት ለእስራኤል መንግስትን የምትመልሰው መቼ ነው አሉት። በዚህ ወር መቼ ነው መንግስትን ለእስራኤል የምትመልሰው? በእነሱ ልብ ውስጥ ያለው ስለ ምድራዊ መንግስት ነው። ጌታ ግን እየተናገራቸው ያለው ስለምን መንግስት ነው? ስለ ሰማያዊው መንግስት ነው። ስለሚያልፈው መንግስት አይደለም እያናገራቸው ያለው። በውስጡ የሞላው ኢየሱስ በምድር ላይ በነበረ ጊዜ ለደቀ መዛሙርት ያስተማራቸው፣ ያስታጠቃቸው፣ በቀኑ መጨረሻ የሰጣቸው ትእዛዝ ስለ ሰማያዊ መንግስት እንዲመሰክሩ ነበር። እነሱ ግን በውስጣቸው ጥያቄ ነበር። እስከ መቼ ነው ለእስራኤል መንግስትን የምትመልሰው? እንደውም በዚህ ወር መንግስትን አትመልስም ወይ ብለው ጠየቁት። አንዳንድ ጊዜ በክርስቶስ ኢየሱስ ልብ ውስጥ ያለው ሐሳብና በእኛ ውስጥ ያለው ሐሳብ የሚለያይ ነው የሚሆነው። ዛሬ በምን አይነት የህይወት ጥያቄ እንደታጠራችሁ አላውቅም። ምን አይነት ነገር አይኗችሁን እያሳለፈ እያቋረጠ እንዳለ አላውቅም። ነገር ግን አንድ ነገር እነግራችኋለሁ። የእግዚአብሔር ሐሳብ፣ የእግዚአብሔር ፍቃድ፣ እግዚአብሔር በምድር ላይ ያስቀመጠን ዋናው ነገር ምንድነው ብትሉ ምስክሮች አይሰማኝም እንድንሆን ነው። ምስክሮች እንድንሆን ነው። የእግዚአብሔርን መንግስት እንድናስቀድም ነው። የእግዚአብሔርን ጽድቅ እንድናስቀድም ነው። መጽሐፍ በሌላ ክፍል እንዲህ ብሎ ይናገራል። እናንተ የእግዚአብሔርን መንግስትና ጽድቅን አስቀድሙ፣ ሌላ ሁሉ ምን ያደርጋል? አይሰማኝም ጨመራል። እስከ መቼ ነው መንግስታችን የምትመልሰው አሉት። ያ የነሱ ጥያቄ ነው። ዛሬ እንዲህ አይነት ተመሳሳይ ጥያቄ ሊኖረን ይችላል። የህይወት ጥያቄ። እስከ መቼ ነው የኔ እንቆቅልሽ የሚፈታው? እስከ መቼ ነው የኔ ፋይል የሚከፈተው? እስከ መቼ ነው እንደዚህና እንደዛ ማይመለስ ነው የምትሉ? ዛሬም እነግራችኋለሁ የትኛው የህይወት ጥያቄዎቻችንን ለመመለስ እግዚአብሔር በሕያውነቱ በዙፋኑ ላይ ነው ያለው። ግን በዚህ ጠዋት ጌታ ለደቀ መዛሙርት በዛን ዘመን እንደነገራቸው ዛሬም ለእኛ የሚለን እንዲህ ነው። ምስክሮቼ አይሰማኝም? እስቲ ምስክር ነኝ በሉ። እስቲ ምስክር ነኝ በሉ። አይሰማኝም? ምስክሮች ነን። ደስ የሚለው ነገር የሰው ምስክሮች አይደለንም። የማ ምስክሮች ነን? የሚገርም ነው። ሰማይ እኔ በቃንተ ምስክሬ ነህ ብሎ ሲጠራኝ ምስክሬ ነህ ያለ ማን እንደሆነ በደንብ እንመለከተዋለን። ግን የማ ምስክሮች ነን? እኛ የሰማያዊ መንግስት ምስክሮች ነን። ስለዚህ ከትንሣኤው በኋላ ጌታ ለደቀ መዛሙርት ካስተላለፈው መልእክት አንዱና ዋናው መልእክት ይሄ ነው። ምስክሮቼ ትሆናላችሁ አላቸው። በዚህ በማቴዎስ ወንጌል ምዕራፍ 28 ላይ ቅድም እንዳየነው ኢየሱስ ቀረበና እንዲህ ብሎ ተናገራቸው ይላል። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቋቸው ያዘዘዋቸውንም ሁሉ እንዲጠብቁ እያስተማሯቸው ደቀ መዛሙርቴ አድርጓቸው። እኔ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ አለ? ከእናንተ ጋር ነኝ አለ። ክብር ለእግዚአብሔር ይሁን። ይኸውላችሁ ቤተ ክርስቲያን የቤተ ክርስቲያን ህልውናዋ የተመሰረተው በምን ላይ ነው ብትሉኝ፣ በወንጌል አገልግሎት ላይ ነው። በምስክርነት ላይ ነው። የቤተ ክርስቲያን ህልውናዋ የተመሰረተው በወንጌል አገልግሎት ነው። ወንጌል የማትሰብክ፣ ወንጌል የማትናገር፣ የማትመሰክር ቤተ ክርስቲያን ነግራችኋለሁ፣ ትንፋሽ እያጠራት ነው የምትሄደው። አሁን በውጭ ዓለም ይሄንን እየሰማን ነው አይደለም? በጣም ትልልቅ ሜጋ ቸርች ያላቸው
ወንጌል መስበክ ስላቆሙ፣ ምስክርነት መስጠት ስላቆሙ ቤተ ክርስቲያናቸው እነዛ ትልልቅ ሜጋ ቸርቾች የሚያሳዝነው ነገር የውሻ መሰብሰቢያ ሆነዋል። የትልልቅ በእድሜ የገፉ ሽማግሌዎችና አሮጊቶች ወልተውበት ነው የምናየው። ወንጌል የማንመሰክር ከሆነ ህልውናችን መቀጠል አይችልም ወገኖቼ። ወንጌልን መመስከር ለእኛ ለአማኞች የህልውና ጉዳይ ነው። በህልውናችን መቀጠል የምንፈልግ ከሆነ ወንጌል መመስከር የአገልግሎታችን ዋና ነገር መሆን አለበት። ወንጌል መመስከር ለእኛ ለአማኞች ልክ እንደዚህ በጠረጴዛ ላይ እንዳሉ ምግቦች የምንፈልገውን መርጠን የምናነሳበት ሳይሆን ግዴታችን ነው። ግዴታችን ነው። እስቲ ግዴታዬ ነው በሉ። ግዴታችን ነው። ወንጌል መመስከር ለእኛ ለአማኞች ወገኖቼ የጌታን ዳግም ምጽአት ለማፋጠን የተሰጠን መሳሪያ ነው። ስንቶቻችሁ ኢየሱስ እንዲመጣ ትፈልጋላችሁ? ሃሌሉያ! ግን ኢየሱስ እንዲመጣ የምንፈልግ ከሆነ የአገልግሎታችን ማዕከል ወንጌል መሆን አለበት። ወንጌልን መመስከር አለብን። ወንጌል የማንመሰክር ከሆነ ኢየሱስ አይመጣም። መጽሐፍ ቅዱስ በሌላ ስፍራ ሲናገር እንዲህ ይላል፣ ወዶ ስለ እናንተ ምን ያደርጋል ይላል? ይታገሳል። ለምን? ብዙ ሰዎች ወደ መንግስቱ መፍለስ ስላለባቸው። ኢየሱስ እንዲመጣ የምትፈልጉ ከሆነ ከዚህ ምድራዊ ከሆነ ኮተት መላቀቅ የምትፈልጉ ከሆነ እግዚአብሔር ወዳሰበላችሁ ጥግ መድረስ የምትፈልጉ ከሆነ በዚህ ጠዋት መልእክት አለኝ። ምስክሮች እንሆን። ጌታ በሕይወታችን ያደረገውን ነገር እንናገር ወገኖቼ። ለእኛ ለአማኞች ወንጌል መመስከር ከማንነታችንና ከተሰጠን ጸጋ የተነሳ ወንጌል የመመስከር ዕዳ አለብን። ማንነታችን ዘመን ተልእኮ ታላቅ ያሰኘው በእንግሊዝኛ ምንድን ነው የሚባለው? ግሬት ኮሚሽን ይባላል። ታላቁ ተልእኮ። የሁላችሁ የትኛውንም ተልእኮ አምጡ፣ ከዚህ ተልእኮ ያንሳል እንጂ አይበልጥም። ይሄ ተልእኮ ታላቅ ነው ያሰኘው ምንድን ነው? ቶሎ ቶሎ ብዬ 4 ነገሮችን ልንገራችሁ። በጣም ልባችሁን ማወቅ እፈልጋለሁ ዛሬ። ምናልባትም የዚህ ተልእኮ ታላቅነት ስላልገባን ሊሆን ይችላል የተቀመጥነው። ሁልጊዜ ወንጌልን መስክሩ እየተባልን ምስክሮች ናችሁ እየተባልን ውጡ እየተባልን የማንወጣው ምናልባትም የዚህ ተልእኮ ታላቅነት ስላልተረዳን ነው። ይሄ ተልእኮ ምንድን ነው ብያችኋለሁ? እስቲ ታላቁ ተልእኮ በሉ። ጌታ ኢየሱስ ታላቁ ተልእኮ ነው። ታላቁ ትእዛዝ ነው። የሁላችሁ የመጨረሻ ትልቁ ትእዛዝ ጌታ ኢየሱስ ለቤተ ክርስቲያን የሰጠው ለደቀ መዛሙርት የሰጠው ትልቁ ትእዛዝ ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ያለው 2 ቁጥር ነው። እነዚህ ነገሮች እግዚአብሔር በልባችን ላይ ይትከለው። የምንበላው፣ የምንጠጣው፣ የምንለብሰው፣ የምንንቀሳቀሰው ለምንድን ነው እንባል? ይህንን ተልእኮ ተግባራዊ ልናደርግ ነው። ለሌላ ለምንም ነገር አይደለም ወገኖች። እየመጣን በየሳምንቱ ቤተ ክርስቲያን እየሄድን ልንመለስ፣ ልንዝናና፣ ስራ ልንሰራ፣ ልንወጣ ልንገባ አይደለም። እግዚአብሔር ቤተ ክርስቲያንን በምድር ላይ እስቲ ሰማይ የሌለበት ቦታ የት ነው? ምድር የሌለበት ቦታ የት ነው? ስለዚህ ኢየሱስ በሰማይ በምድርም ምን አለው? ስልጣን። ሂድና ወንጌል መስክር ያለ ጌታ ወገኖቼ ስልጣን ያለው ጌታ ነው። አሁን ብዙዎቻችን የምንፈራው እንያዛለን ብለን አይደል? እንሰደባለን ብለን አይደል? ምራቅ ይተፉብናል ብለን አይደለም። ነግራችኋለሁ፣ ይሄንን መልእክት ሰጥቶን ሂዱ ያለ ግን በሰማይና በምድር ምን ያለው ጌታ ነው? ስልጣን ያለው ጌታ ነው። ሃሌሉያ! ስልጣን ያለው ጌታ። ስለዚህ አንፈራም በሉስ። አንፈራም።
ጨለማን አንፈራም። ጠላት የሚከፍትብንን ጦርነት አንፈራም። ለምን ይባል ይህንን መልእክት የሰጠኝ ኢየሱስ በሰማይና በምድር ምን አለው? ስልጣን አለው። ስልጣን አለው። ዛሬ ልባችሁን ላሞቅ እፈልጋለሁ ወገኖቼ። የእናንተ ጌታ ተራ ጌታ አይደለም። ሂዱ ብሎ የሚለቅ ጌታ አይደለም። በሰማይም በምድርም ከምድርም በታች ምን ያለው ነው? ስልጣን ያለው። በስልጣን ቃል የሚናገር በስልጣን የሚያዝ አምላክ ነው። ክብር ለጌታ ይሁን። ይኸውላችሁ በቦታ ብቻ አይደለም የተወሰነው። ደግሞ ይሄ ስልጣን በጊዜ የተሸበበ ስልጣን አይደለም። ይሄ ስልጣን ለ5 ዓመት ለ10 ዓመት ለ20 ዓመት አይደለም። ይሄ ስልጣን እስከ መቼ ነው? አይሰማኝም በእውነት ለዘላለም ይሄ ስልጣን እስከ ዓለም ፍጻሜ ድረስ። ከዛም በኋላ ምስክሮቼ ትሆናላችሁ። ውጡ ያለ ጌታ ወገኖቼ ተራ ጌታ አይደለም። ስለዚህ ስለ ላኪው ማንነት በደንብ ማወቅ አለብን። ስልጣኑ በሰው ልጆች ላይ ብቻ ሳይሆን በተፈጥሮ ላይም እሱ ባለስልጣን ነው። ማዕበሉን የሚያዝ ጌታ ነው። ወጀቡን የሚያዝ ጌታ ነው። በቃ ካለ ይበቃል። ሁሉን በስልጣን ቃል የሚደግፍ አምላክ ነው። ክብር ለጌታ ይሁን። ስለዚህ ላኪው ማነው ብትሉኝ፣ ላኪው ምንድን ነው ብያቸዋለሁ። ባለስልጣን ነው። በጊዜና በቦታ ያልተወሰነ ባለስልጣን፣ በሰው ልጆች ላይ ብቻ ሳይሆን በተፈጥሮ ሁሉ ላይ ጌታ የሆነ ባለስልጣን። ዛሬ የምነግራችኋለሁ ይሄ ጌታ በሕያውነቱ በሙሉ ስልጣኑ በአብ ቀኝ በዙፋኑ ላይ ነው። ስለዚህ ጌታ ክብር እንስጥ። ሃሌሉያ! ጌታ ምናልባት አንዳንዶቻችን አሁን አንዳንድ የህይወት ጥያቄ ልንጠይቅ እንችላለን። እሱ ባለስልጣን ሆኖ የኔ ነገር እንዴት ይያዛል? እሱ ባለስልጣን ሆኖ እንደ ከኔ ለምን በመንገድ ላይ ይቆማሉ? እሱ ባለስልጣን ሆኖ ለምን እንደዚህና እንደዛ ሆነ ልንል እንችላለን። ነግራችኋለሁ፣ በምንም ሁኔታ ውስጥ እንሁን ጌታ ኢየሱስ በዙፋኑ ላይ ነው። አንተ ወንጌል ለመስበክ ስትወጣ ከጨለማ ስልጣን ጋር ለመጋፈጥ ራስን ስትሰጥ በሰማይና በምድር ስልጣን ያለው ኢየሱስ ከአንተ ጋር ይወጣል። ሃሌሉያ! ስለዚህ ላኪው ማን ነው ብትሉኝ፣ የላካችሁ ሂዱ ያላችሁ ወገኖቼ ተራ አምላክ አይደለም። ተራ አይደለም። በሰማይና በምድር ስልጣን ያለው ጌታ ነው። ክብር ለእግዚአብሔር ይሁን። በሰማይና በምድር ስልጣን ያለው ጌታ ነው። ስለዚህ ይሄ ጌታ ማን ነው ብትሉኝ፣ በአንድ ትንፋሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከጌታ የተሰጠን መለኮታዊ ትእዛዝ እንግዲህ ከዚህ ስልጣን ካለው በሰማይም በምድርም ስልጣን ካለው ጌታ የወጣው መለኮታዊ ትእዛዝ ምንድን ነው? ለቤተ ክርስቲያን እስቲ ንገሩ። ምን የሚል ነው? ሂዱ የሚል ነው አይደል? ሂዱ ሂዱ አይደል ያላቸው? ሂዱ አላቸው። ክብር ለእግዚአብሔር። ሁለተኛው ይሄ መልእክት ይሄ ተልእኮ ልዩ የሚያደርገው ታላቅ የሚያደርገው ምንድን ነው ብትሉኝ፣ ላኪው ብቻ ሳይሆን መልእክቱም ጭምር ነው። ሁለተኛው ምንድን ነው ያልኩት? አይሰማኝም። ምንድን ነው ልዩ የሚያደርገው? መልእክቱ። ምንድን ነው መልእክቱ? ወገኖቼ መልእክቱ ምንድን ነው? ከጨለማ ስልጣን የሚያድን መልእክት ነው። ክብር ለእግዚአብሔር ይሁን። እዚህ ያለነው ሁላችንም እኮ ከጨለማ ስልጣን ድነናል አይደለም? ከጨለማ ስልጣን የዳነው እኮ በዚህ በወንጌል መልእክት ነው። ኢየሱስ ያድናል በሚለው መልእክት፣ ኢየሱስ ሞቷል፣ ኢየሱስ ተነስቷል በሚለው የወንጌል መልእክት ነው የዳነው አይደለም? ይሄ መልእክት ከጨለማ ስልጣን የሚያድን መልእክት ነው። ይሄ መልእክት በቅዱሳን ርስት በብርሃን ተካፋዮች እንድንሆን የሚያበቃን መልእክት ነው። ይሄ መልእክት
የሰማያዊ ዜግነት መታወቂያ ወይም መግቢያ የሆነውን ኢየሱስን የሚያስተዋውቅ መልእክት ነው። በእጅ ላይ ያለው መልእክት ይሄ መልእክት የእግዚአብሔር ልጅ የመባልን ስልጣን እንድናገኝ የሚያደርግ መልእክት ነው። ይሄ መልእክት የጌታ ደቀ መዝሙር ለመሆን የመጀመሪያውን ምዕራፍ የሚያውጅ መልእክት ነው። ዛሬ በእጃችን ላይ ያለው ወንጌል ወገኖች ተራ ወንጌል አይደለም። እኛ እንናገረው እንጂ የእግዚአብሔር ኃይል ለማዳን ነው። ክብር ለእግዚአብሔር ይሁን። ጳውሎስ ይህንን ስለተረዳ በሮሜ ምዕራፍ 1 ቁጥር 16 እንዲህ አለ፣ በወንጌል ምን አላደረግም ማለት እስቲ አሁን ጳውሎስን ጠጋ ብላችሁ እንዲህ አይነት ጥያቄ ጠይቁት። ለምንድን ነው ጳውሎስ የማታፍረው? በወንጌል የማታፍርበት ምክንያት ምንድን ነው ብትሉት መልሱ እንደዚህ ነው የሚላችሁ፣ ምክንያቱም በእጄ ላይ ያለው ወንጌል ከጨለማ ስልጣን ያድናል። በእጄ ላይ ያለው ወንጌል ቅዱሳንን በብርሃን ተካፋይ የሆኑ ያደርጋቸዋል። በእጄ ላይ ያለው ወንጌል የሚሰራ የሚለውጥ የሚያድን ወንጌል ነው ይላቸዋል። ይህንን ወንጌል ይዘን አንቀመጥ ወገኖች፣ አንቀመጥ፣ መነሳት አለብን። እግዚአብሔር ይርዳን። ስለዚህ ጌታ ኢየሱስ ይህንን ታላቁን ተልእኮ መልእክቱን ሲሰጣቸው እንዲህ አላቸው፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም ያጠመቋቸው፣ ያዘዝኳቸውን ሁሉ እንዲፈጽሙ የነገራችሁ ያስተማራችሁ ደቀ መዛሙርቴ አድርጓቸው። ክብር ለእግዚአብሔር ይሁን። በእጃችን ላይ ያለው ወንጌል የሚሰራው ስንሄድ ነው። የሚያድን እንደሆነ ከጠላት እጅ የሚፈለቅቅ እንደሆነ የምናውቀው ስንመሰክር ነው። ሶስተኛው ይህን ተልእኮ ልዩ የሚያደርገው ታላቅ የሚያደርገው ነገር ምንድን ነው? የመጀመሪያው ምን ብያቸዋለሁ? ላኪው ነው አሉ። ሁለተኛ ምንድን ነው አሉ? መልእክቱ ነው አሉ። ሶስተኛውን ልንገራችሁ፣ በጣም ልቤን ያሞቀው የተሰጠን ተስፋ ነው። እስቲ የተሰጠን ተስፋ፣ ይህንን ታላቁን ተልእኮ ተግባራዊ ለማድረግ ለሚነሱ ሰዎች፣ ለምትነሳ ቤተ ክርስቲያን እግዚአብሔር የሰጠው ተስፋ አለ። ምንድን ነው ተስፋው? እንደዚህ የሚል ነው ተስፋው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ ያለ። አይሰማኝም? ተልእኮውን ልዩ የሚያደርገው ሌላው ባህሪ የተሰጠን ተስፋ ነው። ሁላችንም መልእክቱን ለማድረስ በተለያዩ ሰዎች ተልከን እናውቃለን አለ። የሚገርም ነው ይሄ ተልእኮ። እኔ በጣም የሚገርመኝ ነገር ለአማን ሁሉ የተሰጠ ተስፋ ነው አይደለም። እኔ ግን ነው ለማለት ይከብደኛል። እስከ ዓለም ፍጻሜ ድረስ እግዚአብሔር ከማን ጋር ነው የሚሆነው ብትሉ ይህንን ተልእኮ ተቀብለው እሺ ብሎ ከሚወጣ ጋራ ነው። ሂድ የሚለውን መለኮታዊ ትእዛዝ ተቀብሎ ወንጌል ለመስበክ ከሚወጣ ጋራ ይሄ ተስፋ ይፈጸማል። ዛሬ እግዚአብሔር ከእናንተ ጋር እንዲሆን፣ እግዚአብሔር እስከ ዓለም ፍጻሜ ድረስ ከፊታችሁ እንዲወጣ እስቲ የምትፈልጉ ሰዎች እኔም እፈልጋለሁ በእውነት። ስለዚህ ይሄ ተስፋ እንዲፈጸም የምትፈልግ ከሆነ ሂድ የሚለውን መለኮታዊ ትእዛዝ ተግባራዊ ማድረግ አለብን። እግዚአብሔር ይርዳን። ጌታ ኢየሱስ ይህንን ትእዛዝ ለተቀበሉ ሰዎች ለደቀ መዛሙርት እንዲህ አላቸው፣ ሂዱ ብቻ አይደለም ያላቸው፣ እኔ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ አለ? ከእናንተ ጋር ነኝ አለ። ዋው ደስ ይላል። ዝም ብዬ ክፍሉን ሳጠና አንድ ነገር ራሴን ጠየቅኩኝ። አሁን ብዙዎቻችን በቤተሰብ ተልከን እናውቃለን አይደለም? ተልኮ የሚያውቅ እናውቃለን። እኔ አሁን ድሮ ዘይት ግዛ ተብዬ አውቃለሁ፣ ስኳር ግዛ ተብዬ አውቃለሁ። እናቴ ደግሞ መርካቶ ትውል ነበር። ከሰዓት ምሳ ይዛላት ተብዬ ላክ ነበር። እሄዳለሁ። ብዙዎቻችን ተልከን ነው ያደግነው። ግን አንድ ነገር ልብ በሉ፣ የላከን ሰው ሂድ ስኳር ግዛ፣ ሂድ ዘይት ግዛ፣ ሂድ ልብስ ግዛ ብሎ የላከን ሰው ከእኛ ጋር አብሮ ይሄዳል እንዴ? አረ ነገር አይሄድም። ይልከንና ይጠብቀናል። ይሄ መለኮታዊ ተስፋ ግን የተለየ ነው።
ኢየሱስ ሂዱ ብሎ ቁጭ ብሎ አይጠብቀንም። እኔ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ አለ። ክብር ለእግዚአብሔር ይሁን። ወንድሞቼ እኛ ወንጌልን ለመስመስከር እንውጣ እንጂ ይህንን ትእዛዝ ፈጽሙ ያለን ጌታ፣ ይህን ትእዛዝ ፈጽሚ ያለሽ ጌታ አብሮሽ ይወጣል። ለምንድን ነው የሚወጣው? ለምንድን ነው ጌታ ኢየሱስ አብሮን የሚወጣው? ላኪን ከመልእክተኛው ጋር አብሮ የሚሄደው ለምንድን ነው? ስላላመነን ነው? አይደለም። ስላላመነን አይደለም። አንድ አራት ነጥብ ቶሎ ቶሎ ብዬ ልናገር ያለ ማብራሪያ። የመጀመሪያው መልእክተኞችን ከነጣ አዝመራ ጋር ለማገናኘት ነው። አብሮ የሚወጣው ለምንድን ነው? ከነጣ አዝመራ ጋር ወንጌል ስትናገር ልቡን ከፍቶ ከሚሰማ ጋር ለማገናኘት አብሮ ይወጣል። የኔ ጌታ ስራውን ያቀለዋል ማለት ነው። ይገርመኛል። ሐዋርያው ጴጥሮስ ሕልምና ራእይ አየ እና ላየው ራእይ በጣም ታገለ። እኔ እኮ እንዲህ አይነት ምግብ እንዲህ አይነት ነገር አድርጌ አላውቅም ማለት። ሐዋርያት ሥራ ምዕራፍ 10 ላይ ከቁጥር 34 እስከ 48 ስትመለከቱ በኋላ ግን ተሸነፈና ለዚህ ድምፅ ተሸንፎ ወጣ። ተመልከቱ። ሐዋርያት ሥራ ያነበዋለሁ፣ ችግር የለም። ምዕራፍ 10 ከቁጥር 34 እስከ 48 ላይ ቀርሜሎስ ወደሚባል ሰው ቤት ነው የላከው። ልክ ጴጥሮስ ደርሶ በሩን አንኳኳ፣ ወንጌል ለመመስከር ማለት ነው። ስለዚህ እንደዚህ ያለው ቁጥር 34 ላይ ያን ጊዜ ወደ አንተ ላከኝ ይላል ጴጥሮስ ለቀርሜሎስ። አንተም ይለዋል ቀርሜሎስ ሲናገር በመምጣት መልካም አደረገ። ከዛ በኋላ ያለው ቃል በጣም ነው ልቤን ያሞቀኝ። እንዲህ ይላል፣ እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንሰማ ዘንድ እኛ ሁላችን በእግዚአብሔር ፊት በዚህ አለን። አንተ መልእክተኛ ነህ፣ ተልከህ ነው የመጣው። አሁን የምትናገረውን ቃል ለመስማት እኛ በዚህ አለን። የልባችንን አርሰን እየጠበቅን ነው። ወንድሞቼ ስትወጡ፣ ወንጌል ለመስበክ ስትወጡ፣ ኢየሱስ ያድናል ብላችሁ ስትወጡ እግዚአብሔር ከፊታችሁ ይወጣና እንደ ቀርሜሎስ ያሉ ልባቸው የተከፈቱ ሰዎችን ያዘጋጅላችኋል። ውጣ! አንተ ስትወጣ፣ አንተ ስትንቀሳቀስ እግዚአብሔር ልባቸው የታረሰ የተዘጋጁ ሰዎችን ያዘጋጃል። ይገርመኛል። ይሄ ሰው እንደዚህ አለ፣ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንሰማ ዘንድ እኛ ሁላችን በእግዚአብሔር ፊት ነን። ተናገረን፣ እንሰማለን። ወገኖች አንተ ውጣ እንጂ እግዚአብሔር አዘጋጅቶ ይጠብቃል። ምንም አይነት ሰው ይሁን እግዚአብሔር ያዘጋጅልሃል። ግን ወንጌል ለመስበኩት ወገኖች ጎረቤቶቻችሁን አትፍሩ። በስራ የተቀመጡ ሰዎችን አትፍሩ። ማንንም አንፍራ ወገኖች። ምክንያቱም የላከን በሰማይና በምድር ምን ያለው ነው ብያችኋለሁ፣ ስልጣን ያለው ነው። ደግሞ ይሄ ባለስልጣን አዞ የሚቀመጥ ሳይሆን አብሮ ምን የሚያደርግ ነው? የሚወጣ ነው። እንደ ቀርሜሎስ ያሉ ልባቸው የተከፈተ የታረሱ ሰዎችን ያዘጋጃል። ክብር ለእግዚአብሔር ይሁን። አንድ ምስክር ልንገራችሁ። በዚህ ሳምንት ጥቂት የቤተ ክርስቲያን አገልጋዮችና መጋቢዎች ሐሙስ ቀን ወንጌል ለመስበክ ወጣል። ከዚህ ከልማት ምንድነው የልጆች ልማት ፕሮጀክት ጋር ተቀናጅተን አብረን ወጣን። እዚህ አካባቢ ያሉትን ቤቶች በወንጌል መድረስ አለብን ብለን በሁለት ረድፍ ወጣን። እኔና አንድ እህት የገባንበት ቤት የሚገርም ነው። አሕዛብ ናቸው፣ በጌታ አይደሉም። ግን ሰላም ለእናንተ ይሁን ብለን ገባን። ሰላምታችንን ተቀበሉን። ከዛ ጥቂት ከተነጋገርን በኋላ እንዲህ አልናቸው፣ እኛ የመጣነው ወንጌል ልንሰብካችሁ ነው። ስለ ኢየሱስ ልንነግራችሁ ነው የመጣነው። ፍቃደኛ ናችሁ ወይ? በእናንተ ቤት ቆመን ወንጌል እንድንሰብክ እንድንጸልይ ፍቃደኛ ናችሁ ወይ አልናቸው። የቤቱ ባለቤት ብድግ ብላ እንዲህ አለች፣ ፍቃደኛ ነኝ፣ ስበኩ አለች። ሃሌሉያ ሃሌሉያ! እግዚአብሔር ይሁን። የሚገርም ነገር ልንገራችሁ።
ከዛ በኋላ ጨርሰን ስራችንን ጨርሰን ተሰበሰብንና ሪፖርት መደራረግ ነበረብን እና እንዴት ነው ተባባልን። ከኛ ጋር የሄዱት ሁለት ግሩፖች የሚያስደንቅ ነገር ነገሩ። እኛ ወንጌልን ሰበክን፣ እንዳውም አሉ ተነስተው እጃቸውን ዘርግተው ጌታን ተቀበሉ። አርብ ቀን ቀጥረናቸው አሉ። ለዚህ ጌታ ክብር ይሁን። ላኪው ከመልእክተኛው ጋር የሚወጣበት አንዱ ምክንያት ወገኖቼ ከነጣ አዝመራ ጋር ምን ሊያገናኘን ነው? ሊያገናኘን። አንተ ውጣ እንጂ እግዚአብሔር ስራውን ሰርቶ ይጠብቃል። አትፍራ ወንድሜ። ያለበለዚያ ለጎረቤት፣ ለአካባቢ፣ በዙሪያ ላሉ ሰዎች በቀኑ መጨረሻ ትጠየቃለህ። የእሱን ደም ወደ አንተ ወደ እግዚአብሔር ይጮኻል። እግዚአብሔር በሰጣችሁ አጋጣሚ ሁሉ ነግራችኋለሁ፣ ኢየሱስ ያድናል በሉ በሉ። ኢየሱስ ያድናል በሉ። በቃ እንደሚያድን ታዩታላችሁ። ቀርሜሎስ ዛሬ በቃ ጀስት በፊታችን ነው ያሉት። እንውጣ እንጂ እግዚአብሔር ያገናኘናል። ክብር ለእግዚአብሔር ይሁን። ሁለተኛው ለምንድን ነው አብሮን የሚወጣው? አንደኛው ከነጣ አዝመራ ጋር ሊያገናኘኝ ነው ብላችኋል። ሁለተኛው ደግሞ ቃሉን በድንቅና በተአምራት ለማጽናት ነው። ምክንያቱም ይዘህ የወጣህ ወንጌል ዝም ብሎ ወንጌል አይደለም፣ የሚሰራ ወንጌል ነው፣ የሚያድን ወንጌል ነው፣ የሚለውጥ ወንጌል ነው። ስለዚህ አብሮ የሚወጣው አንተ የምትናገረውን ቃል ኢየሱስ ያድናል፣ ኢየሱስ ከሞት ተነስቷል፣ ኢየሱስ ይወድሃል ብለህ ስትናገር ከምትናገረው ቃል ጋር ወደዛ ቤት ወደዛ ጓዳ ተአምራት ይገባል፣ ድንቅና ተአምራት ይሆናል። ክብር ለእግዚአብሔር ይሁን። አንድ ጊዜ አስታውሳለሁ፣ እንደዚህ ወንጌል ለመስበክ ወጥተን ተናገርን እና በጣም የሚገርም ነው። እኔ በጣም በህይወቴ የማልረሳው ነገር ማለት ነው። ከተናገርን በኋላ ቁጭ ብሏል የሰማን ሰው። ከዛ ጌታን ለመቀበል ትወዳለህ ወይ? ንስሐ ትገባለህ ወይ? አዎ ፈቃደኛ ነኝ አለ። ከዛ በኋላ እኔ ድንገት እንደዚህ አይነት ጥያቄ ጠየቁት። እሺ ፈቃደኛ ከሆንክ ና ተነስተህ እዛች ጥግ ሄደን ንስሐ እንግባ አልኩት። ለካ እሱ ከተቀመጠበት መነሳት የሚችል ሰው አይደለም። መነሳት አይችልም ስላችሁ በቃ ተንፏቆ ካልሆነ ይቸገራል። መነሳት እኮ አልችልም አለ። ያው በያው እግዚአብሔር ፊት ነው የምናገረው። እጁን እንደዚህ ያዝነውና እንደዚህ አለው፣ በጌታ በኢየሱስ ስም ተነስ አለው። በሚያስደንቅ ሁኔታ ተነሳ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይህንን መልእክት ይዘህ አንተ ውጣ እንጂ መንፈስ ቅዱስ ከአንተ ጋር የሚወጣው መልእክቱን በድንቅና በተአምራት ምን ለማድረግ ነው? እያለ ለማጽናት ነው። ይሄ ደረቅ ቃል አይደለም ወገኖች። ዝም ብለን ተናግረን ምንተወው ነገር አይደለም። የእግዚአብሔር ኃይል ለምንድን ነው ይላል? ለማዳን። የሚያድን መልእክት ይዘህ እንዴት ትቀመጣለህ? የሚያድን መልእክት ይዘህ ታቅፈህ ለብቻ እንዴት ትወጣለህ? እግዚአብሔር ይፈውሰን። አሜን ወገኖቼ፣ ዛሬ እግዚአብሔር እድል ሰጥቶናል። ከዚህ ስንወጣ ኢየሱስ ያድናል ማለት መቻል አለብን። እግዚአብሔር ቃሉን በድንቅና በተአምራት ለማጽናት የሚጠብቀው ያንተን መነሳት ነው፣ ያንቺን መነሳት ነው። ሶስተኛው ለምንድን ነው አብሮን የሚወጣው? ከነጣ አዝመራ ጋር ያገናኘን ነው ብያቸዋለሁ። መልእክቱን በድንቅና በተአምራት ሊያጸናው ነው ብያቸዋለሁ። ሶስተኛው ለምንድን ነው የሚወጣው ከኛ ጋር? ያለ ጊዜው ጠላት ከሚከፍትብን ጦርነት ሊታደገን ነው። ይኸውላችሁ ያለ ጊዜው በሉ እስቲ በእኔ ላይ በሉ ጠላት የሚከፍትብኝ ጦርነት የለም። ለእግዚአብሔር ይሁን። ጠላት ጦርነት እንዳይከፍት ምናልባትም ከፍቶ ከሆነ ጦርነቱን ለማሸነፍ እግዚአብሔር ካንተ ፊት ይወጣል። ክብር ለእግዚአብሔር ይሁን። ይወጣል፣ ለኔ ጌታ ይወጣል። ስለዚህ ያለ ጊዜው ከሚከሰቱ አደጋዎች
እግዚአብሔር ሊከላከለን ከእኛ ጋር ይወጣል። የጌታ አራተኛውን ልንገራችሁ። ለምንድን ነው የሚወጣው? ሊያጽናናን፣ ሊያበረታታን፣ አይዞ እኔ ካንተ ጋር ነኝ ይለን ይወጣል። ምክንያቱም ጌታ ኢየሱስ እንዲህ አለ አይደለም? በዚህ ተስፋ ላይ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝና አትፍሩ፣ አይዟችሁ። አብረህ ስትወጣ መንፈስ ቅዱስ ካንተ ጋር ይወጣል፣ ያጽናናሃል፣ ያበረታታሃል። ስትሰደር፣ ምራቅ ሲተፋብህ፣ ስትተች፣ ሲያሾፉብህ እሱ ያጽናናል። ልባችን ውስጥ ያጽናናናል፣ ያበረታታናል። ክብር ለእግዚአብሔር ይሁን። ጌታ ይመስገን። አሁን የአንድ ሰው ታሪክ ትዝ አለኝ በዚህ ጊዜ። በእርግጥ አሁን ስሙን ረስቼዋለሁ። አንድ ሚሽነሪ ነው አሉ። ወንጌል ለመስበክ ወደ ሩቅ አገር ተልኮ ይሄዳል እና ትዳሩ፣ ልጆቹ፣ ንብረቱ ሁሉ ትቶ ነው ሩቅ አገር ሄደው እና እዛ ከተማ በጣም እግዚአብሔር ረድቶት ወንጌል ሰራ። ከብዙ ዓመታት በኋላ ወደ ቤተሰቡ መመለስ ፈለገ እና እሱ ወደ ቤቱ ወደ ቤተሰቡ በሚመለስበት ቀን እንዳጋጣሚ ሆኖ እሱ በሚሄድበት አውሮፕላን ውስጥ በጣም የሚገርመው ነገር የአንድ ሀገር መሪ በዛ አውሮፕላን ውስጥ ነበረ እና ያ መሪ በተዘጋጀለት ቪአይፒ በሚባለው ክፍል ውስጥ ነው ያለው። እነሱ ደግሞ በተራው ክፍል ውስጥ ነው ያሉት። ከዛ በኋላ በረራው ጀምሮ ተነስቶ እሱ ወደ ሀገሩ ወዳለበት ምድር አውሮፕላኑ አረፈ። ከዛ በኋላ ተሳፋሪዎች ከመውጣታቸው በፊት ያ ባለስልጣን መውጣት ነበረበት እና ምንድነው ግርግር ተፈጠረ። ምንድነው? አንድ ባለስልጣን አለ፣ ስለዚህ እሱ ከወጣ በኋላ ነው የምትወጡት ተባለ እና እነሱ በመስኮት ያንን ትዕይንት ይመለከቱ ነበር። በጣም ብዙ ሰዎች አበባ ይዘው እንደዚህ ረድፍ ሰርተው በጣም በደመቀ ሁኔታ ያንን የሀገር መሪ ለመቀበል ወጥተው ነበር እና ያ ትዕይንት ካለቀ በኋላ ይህ ሰው ደግሞ ወረደ። እሱ ሲወርድ ማንም ተቀባይ አልነበረውም። ያ መንግስት ሄዶ ለጉብኝት የሄደው ሊጎበኝ የመጣው መሪ በብዙ አጀብ፣ በብዙ አበባ፣ በብዙ ጭፈራ ነበር የተቀበሉት። ይሄ ወንጌል ለመስበክ የሄደው ሰው ግን ወደ ሀገሩ ሲመለስ አንድ ሰው እንኳን የሚቀበለው አልነበረም። በኋላ አንድ ጥግ ላይ ቆሞ አዘነ። ይሄ ምድራዊ መንግስት ምንም ለመንግስት ስራ አንድ ነገር ያላደረገ በብዙ አጀብ ተቀበሉት። እኔ ግን የመንግስትን ስራ ለመስራት ሄጄ እንዴት አንድ ሰው እንኳን አይቀበልኝ ይባላል። አንዳንድ ጊዜ እንደዚህ አይነት ጥያቄ እንጠይቃለን አይደል? እንዲህ እያደረግኩ ለምን እንላለን። በኋላ መንፈስ ቅዱስ ወደዚህ ሰው ጆሮ አንድ ነገር ሹክ አለ። የሚገርም ነገር ተናገረው። ምን እንዳለው ልንገራችሁ። ምን አለው መሰላችሁ? ምን አለው መሰላችሁ? አንተ እኮ ገና ሀገር አልደረስክም። ሀገር አልደረስክም። አንተ ገና ያንተ ሀገር ይሄ አይደለም። ተልእኮህን ጨርሰህ ስትመጣ ሰዎች ሳይሆን ቅዱሳን መላእክት በክብር እስቲ ለዚህ ጌታ ሃሌሉያ። አሁን ብዙ ነገር እንደ መጋፋት እየሆነብን ሊሆን ይችላል። ከባድ ሊሆን ይችላል። ነግራችኋለሁ፣ የእኛ ሀገር በምድር አይደለም። ነገር ግን በሰማይ ቅዱሳን መላእክት ይጠብቁናል። ደግሞ በምድርም እግዚአብሔር ይባርከናል። ስለዚህ ተስፋ እንቁረጥ ወገኖች። አንተ ውጣ፣ አንተ የምትሰራው ስራ ለምድር በረከት፣ እንደገና ደግሞ ለሰማዩ ቤት የሚያዘጋጅ ስራ ነው የምትሰራው። እግዚአብሔር ይርዳ። አራተኛና የመጨረሻው ልናገር። ይህንን ተልእኮ ልዩ የሚያደርገው ነገር አንደኛ ምንድን ነው አልኳችሁ? ላኪው ነው አልኩ። ሁለተኛ ምንድን ነው አልኩ? መልእክቱ ነው አልኩ። ሶስተኛ ምንድን ነው አልኩ? የተሰጠን ተስፋ ነው አልኳችሁ። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። አራተኛው ይህን ተልእኮ ልዩ የሚያደርገው የተላክንበት ኃይል ነው። እስቲ የተላክንበት ኃይል በሉ። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ
ቅድም አንብቤላችኋለሁ አይደል? ምንድነው ያለው? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ታደርጋላችሁ? ትቀበላላችሁ። ኃይልን ትቀበላላችሁ። ከዛስ ይሄ ኃይል በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምን ትሆናላችኋል? ወንድሞቼ የተላክንበት ኃይል አብሮን ያለው ኃይል የሚደንቅ እስቲ መንፈስ ቅዱስ በሉ እስቲ። አይሰማኝም? መንፈስ ቅዱስ ሃሌሉያ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ዛሬ መንፈስ ቅዱስ ይወርዳል። ኃይል እንቀበላለን። ከዛ በኋላ እንወጣለን። በኢየሩሳሌም እንወጣለን፣ በይሁዳ እንወጣለን፣ በሰማርያ እንወጣለን እስከ ምድር ዳርቻ ድረስ። የውላት ያለዚህ አይቻልም። ያለ መንፈስ ቅዱስ ኃይል አይቻልም። ኢየሱስ ጌታ ነው ማለት አይቻልም። ኢየሱስ ጌታ ነው ማለት የምንችለው የመንፈስ ቅዱስ ኃይል ሲወርድብን ነው። ዛሬ ስለዚህ ኃይል እንጸልያለን። አሜን አትሉ? መንፈስ ቅዱስ ይወርዳል። ኃይል እንታጠቃለን። ከዚህ በኋላ በቅነ የሆኑ እነዚህ ጴንጤዎች እስክንባል ድረስ ምድሪቱን እናነቃንቃለን። አሜን። ለእግዚአብሔር ሁላችንም በተሰማራንበት ሴክተር ወንጌል እንሰብካለን። ክብር ለእግዚአብሔር ይሁን። የመንፈስ ቅዱስ ኃይል ይወርዳል። የሁላችሁ መንፈስ ቅዱስ የሚወርደው ያሞቀን ያስጨፍረን አይደለም። እንደሱ አታስቡ። መንፈስ ቅዱስ የሚወርደው ለምንድን ነው? ወንጌል እንድንመሰክር ኃይል ሊያስታጥቀን ነው። ከዛ ይሄ ኃይል ከታጠቅን በኋላ መቀመጥ አንችልም። አንዳንድ ጊዜ ለምንድን ነው የተቀመጥነው ብዬ ሳስብ በቃ በዚህ ኃይል ቻርጅ ስላልሆነ ነው። በዚህ ኃይል ስንሞላ ሃሌሉያ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ወንጌል እንሰብካለን። እግዚአብሔር ይርዳል። ዛሬ አንድ ቃል ላስገባችሁ ፈልጋለሁ። ላኪውን አውቀናል፣ ማን እንደሆነ መልእክቱ ምን እንደሆነ ገብቶናል። የተሰጠንን ተስፋ አውቀናል። የተላክንበትን ኃይል አውቀናል። ስለዚህ ወንጌል ለመመስከር እንደ ኢሳይያስ እንደዚህ እንድትሉ ፈልጋለሁ። እኔን ምን አድርገኝ? ላከኝ። እስቲ እኔን ላከኝ በሉ። እኔን ላከኝ፣ እኔን ላከኝ ለሚሉ ሰዎች ወገኖቼ እግዚአብሔር ማንነቱን ይገልጥላቸዋል። እኔን ላከኝ ለሚሉ ሰዎች በእጃቸው ላይ ያለውን መልእክት ያከብደዋል። እኔን ላከኝ ለሚሉ ሰዎች አብሯቸው ይወጣል። እኔን ላከኝ ለሚሉ ሰዎች በመንፈስ ቅዱስ ይሞላሉ፣ ፍሬያቸውን ያያሉ። ዛሬ እንደዚህ ብለን እንጸልያለን ወገኖች። በቃ ይሄ እንዲሆን እንጸልያለን። ሁላችንም እንጸልይ።